በመጨረሻም ያልጠበቅነው አሳዛኝ የሆነ የሞት ዜናን ሰምተናል። በቃ ምንም ማውራት ሆነ ምንም አይችልም ነበር። በቃ በጣም ነበር የተሰማኝ። ለምን በቃ መጨረሻ ጊዜ እንኳን አይቶኝ ቢሞት በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። በዛ ላይ እንዳልኩ ማቴሪያሉ ጉዳቱን ያደረሱበት ማቴሪያል ራሱ ከሳምቦ አልፎ ብዙ የሰውነት አካሎቹን በመበጣጠስ ፕሮፌሰሩ ቢያገኘው ነው ሊገለው ነበር ይዛኔ። እና በቃ እናንተ ምንም እዚህ ጋር ያደረጋችሁት ነገር የለም። እናንተ የተቻላችሁን ያህል አድርጋችኋል። በቃ የሆነ አሁን ሌት ያቃዠኛል ነግሬክ ነበር ከዚህ በፊትም ሌት የሆነ በህልሜ የሚመጣብኝ ነገር አለ። ያለው ነገር በትንሹም እንኳን ሳይቶኛል፣ ግን ይሄን ነገር የማስቀጠል እውቀቱ የለኝም። አውሬው እንግዲህ ከዚህ በኋላ አውሬው የሚቀጥልበት ሁኔታ አይኖርም። ለምን ይሄን መንፈስ ወደኔ ነበር ለማስተላለፍ አባቴ ሲታገል የነበረው። ግን እዚህ ጋር ያው መሀል ላይ ህይወቱ አለፈ። እኔም ደግሞ አሁን ያለውበት ሁኔታ ይሄን ነገር የማስቀጠል አይነት ፍላጎትም የለኝም። በቃ እኔ አሁን ወደ ራሴ ወደ ሌላ ህይወት ወደ ሌላ እምነት ገብቼ የሆነ ራሴን ከራሴ ጋር መሆን ፈልጋለሁ። እንግዲህ እነዚህ ነገር ሳደርግ የነበርኩት በአባቴ ጫና ነው። አባቴ በጣም ነበር የሚያስፈራው። አንድ እሱም ብቻ አይደለም፣ የመንፈሱ ስላለበት መሀል ላይ ሲቀያየር ሌላ ሰው ነው የሚሆን፣ አታውቁም። ያው ምንም ዞሮ ክፉ ቢሆንም አባቴ ነው ገብቷል። እዚህ ጋር ምንም ነገር ቢያደርስብኝ ያሰለፍኩት ነገርም በጣም ከባድ ነገር ነው አውቃለሁ። ግን ምንም ቢሆን ደሜ ነው። እኔ ይሄ ነገር ይፈጠራል ብዬ አላሰብኩም። ላይክ እስር ቤትም ስለነበር እስር ቤት ድረስ ገብቶ ሰው እንደዚህ አይነት አደጋ ያደርሳል ብዬ አላሰብኩም ነበር። እንግዲህ ይሄ ሰው ተወግቶ ወደ ሆስፒታል ከሄደ በኋላ ምናልባትም እነሱ የማስመለጥ ሙከራ ያደርጋሉ ወይም ደግሞ ማስመለጥ ይፈልጋሉ ብለን ከፍተኛ ጥንቃቄ እያደረግን ነበር። እኔ ለአንዴና ለመጨረሻ ከዚህ ነገር ተገላግዬ ወደ ሀገሬ ተመልሼ በሰላም መኖር የምፈልገው። በቃ ምንም ክፉ ቢሆን አባቴ በጣም ነበር የሚወደኝ። እንዲያውክ እንደዚህ ሰው እንዲጎዳ ሰው ላይ ጥቃት እንዲያደርስ ሲያደርግ የነበረው ቁምላቸው ነው። ለምን እዚህ ጋር የራሱን ኃያልነት የራሱን ፓወር ማሳየት ይፈልጋል። በመጨረሻም ያልጠበቅነው አሳዛኝ የሆነ የሞት ዜናን ሰምተናል። ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሹ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን አንድ ኬስ ከጀመርን ሰንበት ብለን ነበረ። ከዛ በኋላ ያንን ኬስ ሙሉ በሙሉ ዘግተነዋል። እዚህ ጋር ተመልሰን አድመጣም ካለም በኋላ ድንገተኛ ያልጠበቅነው ነገር ሰማን። ቁምላቸው የተባለው የአውሬው ቀላቢ ሰው ድንገት እዛው ባለበት እስር ቤት ውስጥ በስለት ተወግቶ ወደ ሆስፒታል ገብቷል። ከገባም በኋላ ያለው በሞትና በህይወት መካከል ወይም ኮማ ውስጥ ነው ያለው የሚል ዜና ሰማን። ወዲያው ተሯሩጠን ሄድን። ከዛ በኋላ የገጠመንን ነገር ተመልክታችኋል። በቦታው ላይ እንግዲህ 2 ሰዎች ነበሩ። በሱ በስለታማ ነገር በመወጋቱ የተጠረጠሩት ወይም ደግሞ አሉበት የተባሉት 2 ሰዎች ነበሩ። እነዚያን 2 ሰዎች የህግ ሰዎች አምጥተዋቸው ወደኛ
ቶሎ እየተሯሯጥን በሄድንበት ጊዜ እነዛን ሰዎች አገኘናቸው። ያልጠበቅነው ነገር አንድ ሰው ነበር እዛ ቦታ ላይ ያገኘ ነው። እንግዲህ አቤልን ግድያ ሙከራ እያደረጉበት እያለ አንድ ደላላ ሰው አግኝተን ነበረ። መድኃኒቱን መቀየሩን ለእኛ ሳይነግረን አሁን ሄደዋል ብሎ በቀጥታ ደግሞ እኛ ስንሄድ ምንድን ነበር የሆነው? መድኃኒቱን ሳይቀየር ለእነሱ በማገዝ እሱን አቤልን በቀጥታ እንግዲህ እዛው ሊገሉት እንደነበረ ነበር የደረስ ነው። ይህንን ደግሞ ያቀነባበረ የነበረው ያደላላ ነበረ። ያንን ሰው ከያዝነው በኋላ ብዙ ነገሮችን ከሱ አግኝተን ከዛ በኋላ ጌታቸውንም ለያዝንበት ነገር ድልድይ ሆኖን ነበረ። እንግዲህ ያንን ሁሉ ነገር ያደረገ ሰው ትናንትና የቁምላቸው በስለት መወጋት አደጋ ላይ እጁ ኖሮበት በቀጥታ ያዝ ነው። እኛ በጣም የፈራናቸው በጣም ብዙ ነገሮች ነበሩ። ምናልባትም እነዚህ ሰዎች ወይም ደግሞ ፈረንጆቹ ተመልሰው ነው ወይስ ደግሞ ሌላ ድዝራዦች አሉ የሚለውን ነገር እርግጠኛ መሆን ነበረብን። ምክንያቱም ለእኛም ህይወት ከዚህ በኋላ ለሚመጣው ነገር አደጋ ስለሆነ እነዚህን ሰዎች ከምንጩ ማድረቅም ስላለብን እንግዲህ የተፈጠረውን ነገር ተመልክታቸዋል። ከዛ በኋላ እንግዲህ አናቅም ነበረ ያሉን እነዚህን ሰዎች በራሳችን መንገድ ለማጣራት ሞከርን። እነዚህን ሰዎች ለመመርመር ሞከርን። መጨረሻ ላይ ደግሞ የተፈጠረው ምንድነው? በቀጥታ እርስ በራሳቸው እንግዲህ እንዲቀሳሰሩ ነበር ያደረገው። ከዛ በኋላ እንግዲህ ሁለቱም እኔ ገደልኩ ማለት አልፈለጉም ነበረ። መጨረሻ ላይ በምናደርገው ሁኔታ አንዱ የአንዱን ወንጀለኛነት በቀጥታ ለማሳመን በቀጥታ ሲናገር እነርሱም እውነቱ እየወጣ ስለነበረ እርስ በርስ መደባደብ ጀመሩ። ያ ማለት እውነቱ እዛች ጋር ነበረች ማለት ነው። ስለዚህ እውነቱ እየወጣች ስለነበረ ምንድነው አንዱ ማድረግ ያለበት? ተመስክሮበት ነበረ። እውነታውን በቀጥታ የተደረገውን ነገር ጓደኛው አብሮት የነበረው ሰው ስለመሰከረበት ከእውነታው የሚያመልጥበት ምንም ምክንያት አልነበረም። ያንን መንገድ ነበር የተጠቀምነው እኛም። ስለዚህ ተሳካለን። ያለውን ነገር እውነታውን ይሄ ነው ብሎ አስረዳን። ያ ሰው ምንድን ነበረ ያለን? እንግዲህ ከቁምላቸው ጋር የምንተዋወቀው ከዚህ እስር ቤት ከመግባቴ በፊት ነው። እናቴ ታማ በጣም ብዙ ለፍቻለሁኝ፣ በጣም ተንከራትቻለሁኝ። የካንሰር ህመምተኛ ሆና ነበረ ራይድ እስከ መስራት ድረስ ቤተሰቦችን እንግዲህ እዚያም ብሎ ምደጉም ሰው ነበርኩኝ። ድንገት እንግዲህ የካንሰር ታማሚ ሆነች። የራይድ መሰራበትን መኪናዬን ሳይቀር ሸጬ እናቴን ለማስታመም ሞከርኩኝ። በኋላ በአካባቢው ሰዎች በአንዳንድ ሰዎች ጥቆማ መሰረት ቁምላቸው የተባለ ሰው ጋር ሄድኩኝ። እሱ ጋር መድኃኒት አለ ተባልኩኝ። ከዛ በኋላ እሱ ጋር ከሄድኩስ በኋላ ምንድን የተፈጠረው? በጣም ከፍተኛ የሆነ ገንዘብ ጠየቀኝ። ትንሽ ገንዘብ የሚባል አይደለም፣ ኢኔ ሚሊየንስ ነው ብሎ ነበረ ቃል በቃል የነገረን ልጁ። እንግዲህ ያንን ገንዘብ ከየትም ላመጣ አልቻልኩም። ከአንድ ጓደኛዬ ጋር በመሆንን አንድ ነገር እንግዲህ ማሰብ ጀመረን። የሀብታም ቤት መዝረፍ ጀመረን። ከዛ በኋላ ተሳካልንና ብሩን ዘረፍን። እንግዲህ ያንን ሁላ ገንዘብ አመጣውና ለቁምላቸው ሰጠሁት። በዛ መካከል ግን እናቴ ትድናለህ እርግጠኛ ነህ ወይ ብዬ ጠይቄው ነበረ። አዎ ብሎኛል። ያንን ገንዘብ ሰጠሁትኝ። እንግዲህ ለእናቴም እንግዲህ መድኃኒቱን ከሰጠ በኋላ ምን ትድን አይደለችም እናቴ፣ እስካሁን ድረስ አልዳነችም። መጨረሻም እንግዲህ ህይወቷ ሊያልፍ ቻለ። ወይ ከወጣትነቴ ወይ ከእድሜ ያልሆንኩኝ ወይ ከእናቴ ያልሆንኩኝ ብዬ በዚህ ምክንያት ከእርሱ ጋር እልተጋብቼ ነበረ። ከዛ በኋላ እንግዲህ ተነቃብኝ። ፖሊስም ያለሁበትን ነገር አወቀ። እኔ በቁጥጥር ስር ዋልኩኝ። ጓደኛዬም አመለጠ ብሎ ይህንን ታሪክ ነበረ በቀጥታ ይነገረን። እኛ ይሄን ታሪክ ስለነበረ ገረን ግን አምነነዋል ማለት ሳይሆን እውነታውን ማረጋገጥ ነበረብን። እንግዲህ ፍርድ ቤት የመጣበትንም ክሱን ሳይቀር እያንዳንዱ ነገር ለማጣራት ሞከርን፣ ፋይሎችን ለማየት ሞከርን። ከዛ በኋላ እንግዲህ ይታወቅበታል ከተባለው ከአካባቢው ሰዎች ሄደን የእኛን ሰዎች ላከን፣ አጣራን። የነገረን ነገር እውነት ሆኖ አግኝተነዋል። እንግዲህ ተመልካቾቻችን ይሄ ሰው ቢሳይድ ኦፍ ዚስ ስቶሪ ወይም ደግሞ ከዚህ ታሪክ ጀርባ ምንም ሌላ ተልእኮ እንደሌለው ማረጋገጥ ይችላል። እኛ በራሳችን መንገድ ነገሮችን እርግጠኛ ሆነናል። አሁን ግን በዋናነት የመጣንበት ጉዳይ መግቢያችን ላይ እንደነገርኳችሁ የአንድ ሰው በህይወት ማለፍ ወይም ደግሞ ህይወቱ ማለፍ ነበረ ትልቁ ርዕሳችን። ምንድነው የተፈጠረው የሚለውን እንግዲህ ከቪዲዮ እናያለን። እንደ ሀገራችን ባህል፣ እንደ ሀገራችን ይሄ ሰው ምንም አይነት ሰው ይሁን ማንም ይረፍ እንደ ሰው እጅግ በጣም እናዝናለን። ነፍሳቸውን እንግዲህ ፈጣሪ በአጸደ ገነት ያኑርልን። ይሄ እንግዲህ ከዚህ ቀደምም የነበረ ባህላችን ነው። መጨረሻ ላይ የኛም ሀገር ሰዎች ምን ይላሉ? አሟሟቴን አሳምርልኝ ይላሉ። ስለዚህ ለማንም ሰው ጥሩ አሟሟት እንዲኖረው መልካም ስራን የሰራ ሰው ያው እንግዲህ ሁሉንም እንደ ስራው መጠን ነውና የሚከፈለው እንዲሆን መልካም ምኞታችን ነው። ሰው በተቻለው አቅም በህይወት እያለ ጥሩ ነገሮችን ቢያደርግ ብለን ምንመኘው ለዛ ነው። እንግዲህ የሟቹን ነፍሱን እንግዲህ ፈጣሪ ይማረው ማለት እንፈልጋለን። ነገር ግን ያስደነገጠን ነገር ምንድን ነው? እንግዲህ ይሄ ሰው ወይም ደግሞ ቁምላቸው እንደነገርናችሁ ከዚህ ዓለም ከህይወተ ስጋ ተለይተዋል ወይም ደግሞ በሞት ተለይተዋል። እንግዲህ ይሄ ሰው ምንም ሆነ ምንም ቤተሰቦች አሉ፣ የወለደው ልጆች አሉ፣ በጣም ብዙ ነገሮች አሉ ከሱ ጀርባ። እንግዲህ ለነሱ እንግዲህ መጽናናቱን እንዲሰጣቸው
እኛ መመኘት እንፈልጋለን እንደ ሰው ክፉ ላረገብን ሰው ክፉ ምንመኝም ሰዎች ስላልሆንን ነገር ግን ምንድነው ከዚያ አሟሟት ጀርባ ያለውን ነገር የሚለውን እንግዲህ ብዙ ነገሮችን እናወራለን ከልጁም እዚህ ድረስ መተናል እንግዲህ ምንም ሆነ ምንም አባቱ ነው ብዙ ነገሮች አሉ በልጅና በአባቱ መካከል ብዙ የተደበቁ ሚስጥሮች እንዳሉ ይሰማናል ምንድነው ያ ነገር የሚለውን እንግዲህ ብዙ ነገሮችን እንሰማለን እንግዲህ ከዚህ አሟሟት ጀርባ ያለውን ነገር ሙሉ በሙሉ ግልጽ አድርገን እንግዲህ ክሊር አድርገን ዛሬ እንሻገራለን ብለን እናስባለን ከዚህ ወዲያ ምንም እንመለስበት ታሪክ ምክንያቱም እንደሌለን እናስባለን ፈጣሪ ደግሞ ያንን ሐሳባችንን እንዲሞላልን የናንተ ጸሎታችሁ ወይም ደግሞ መልካም ምኞቱ እንዲሆንልን እንግዲህ ቸር እንድትመኙልን እናስባለን አሁንም ቢሆን እንግዲህ ማዘናችንን እንገልጻለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ማለት እንፈልጋለን አብራችሁን ሲቆዩ ደግሞ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ብሩክ ነኝ መልካም ቆይታ እሺ እንግዲህ ተመልካቾቻችን ተመልሰን መተናል ተመልሰን ስንመጣ ደግሞ እንግዲህ እንዳያችሁት ከሆነ የቁምላቸው ዋነኛ ልጅ ብዙ ነገሮችን ሊያስተላልፍለት የነበረው እኛ በቁጥጥር ስር አውለ ነው የነበረው ዳዊትን ነው እንግዲህ ከዳዊት ጋር ነው እዚህ ጋር ተመልሰን የመጣ ነው ያለውን ነገር አንተም ማወቅ ነበረብህና በመጀመሪያ እንግዲህ ፈጣሪ ያጽና እግዚአብሔር ያጽና ማለት እፈልጋለሁ ለተፈጠረው ነገር እንደ ሰውኛ ያንን ነገር ተተነው እዛ ያለው ነገር እንተውና ስለቆምላቸው ፐርሰናሊቲ እንደ ሰው ግን በተፈጠረው ነገር በጣም አዝነናል ያለውን ነገር እኛ ይሄንን ስሜታችንን ከልብ የሆነ በእኔም ብቻ ስም ሳይሆን በሙሉ በዱካ ክሩስም ያለውን ነገር ማዘናችንን መግለጽ ወዳለሁ ላንተም እንግዲህ ፈጣሪ ያጽና ማለት እፈልጋለሁ አመሰግናለሁ እንግዲህ ያለው ነገር በጣም ነበር ያዘንኩት አልጠበቅኩም እንደዚህ በእንደዚህ አይነት ሁኔታ ይሞታል ብዬ አልጠበቅኩም ነበር ምንም ዞሮ ክፉ ቢሆንም አባቴ ነው ገብቷል እዚህ ጋር ምንም ነገር ቢያደርስብኝ ያሰለፍኩት ነገርም በጣም ከባድ ነገር ነው አውቃለሁ ግን ምንም ቢሆን ደሜ ነው እና በአሟሟቱ በጣም ነው ያዘንኩት አልጠበቅኩም ነበር እንደዚህ በደረሰበት ነገር ሐኪም ቤት ቶሎ ነበር የደረሰው ግን ሊተርፍ አልቻለም ብዙ ሰው ሕክምና ቦታ ላይ ምናምን ሊያተርፉት ሲጣጣሩ ነበር አብሬው ነበርኩ እኔም እዛ ጋር እንዴት ነበር ግን እሱ ሁኔታ ምናልባትም እኔም እዚህ የነበረውን ነገር ልጆቹ ጋር ተሯሩጬ ስለመጣሁኝ የኛ ሰዎችም አሉና ነገሮችን ያስረዱናል በአይኔ በቀጥታ አላየሁም የኛን ሰዎች ነው የላክነው ምናልባት ይሄን ጉዳት ያደረሱበት ሰዎች ጋር ነበርኩኝ እኔና በቦታው ነበርክ እነዚህን ሁሉ ነገሮች በደንብ አይተሃልና ያለው ነገር እንዴት ነበረ ከዛ በፊት ግን እንደው እስኪ ይሄንን ነገር እንዴት ሆነህ ነበረ በምን አይነት ሁኔታ ነበረ የሰማኸው መጀመሪያ ያደጋ መድረሱን እንዴት ነበር የሰማህበትን ሁኔታ እነዚህ ነገሮች እስኪ አያይዘህ ንገረኝ እኔ ይሄ ነገር ይፈጠራል ብዬ አላሰብኩም like እስር ቤትም ስለነበር እስር ቤት ድረስ ገብቶ ሰው እንደዚህ አይነት አደጋ ያደርሳል ብዬ አላሰብኩም ነበር ድንገት ነበር ተደውሎ እንደዚህ ምናምን ተብሎ ሲነገረኝ በጣም ነበር የደነገጥኩት እና አፋጣኝ በቃ እኔም እዛው ሕክምና ቦታው ጋር ተሯርጬ ደረስኩ ምናምን ብቻ ዶክተሮች እዛ ጋር ሲደርስ በቃ ለማትረፍ የተቻላቸውን እያደረጉ ነበር በቃ እስከ መጨረሻው እስትንፋሱ ድረስ አብሬው ነበርኩ ያው እንግዲህ ምንም ክፉ ቢሆን አባቴ በጣም ነበር የሚወደኝ በጣም ነበር የሚወደኝ በቃ እዛ በነበረው ነገር ሐኪም ቤትም ስደርስ ከሞትና ከህይወት መሃል ሆኖ ሳየው ነፍሴ ነበር የተጨነቀችው በቃ እዚህ ጋር ቢተርፍልኝ በጣም ነበር ደስ የሚለኝ አይኔ እያየ ነው የሞተው እና በጣም ነበር ያዘንኩት ቃልቅሼ ነበር ግን ማርክ መመለስ አልቻለም ሰላም ምንም ክፉ ቢሆን ታውቃለህ ይዛን እንኳን ልትገሉኝ ብላችሁ ያ ካሜራማናችሁን ሲያስለቅቅ እኔን ለማትረፍ ይወደኛል በቃ ምንም ክፉ ቢሆንም ይወደኛል እና እዛ ጋር ሲሞሳየው በጣም ነበር ያዘንኩት ከልቤ ነበር ያዘንኩት እና በጣም ተሰምቶኛል አይዞ
ጠንከር በል ይገባኛል። ምንም ሆነ ምንም ወላጅ አባትህ ነው። ስሜትን ፊል አደርገዋለሁኝ እንዳልከውም ደግሞ እሱን ስሜት በደንብ ነው ማስታውሰው እና ነገሮችን እኔም ከዛ በኋላ ያደረኩትን ነገሮች ሳስባቸው በቀጥታ አንተ ላይ ነበር እዛ ጋር ሽጉጥ እየደቀን ነውና እንደዛ ሊያዥ ለገናዥ ያስቸገረ ሰው በቀጥታ እንግዲህ በልጁ ህይወት እዛ ጋር ተመልካቾች ታስታውሳላችሁ። እስኪ ያላስታውሳችሁ መለስ ብላችሁ ያንን ክፍል ማየት በቂ ነው ብዬ አስባለሁኝና እንግዲህ ልጁ ዳዊት ላይ ሽጉጥ በደቀንበት ጊዜ በቃ እዚህ ጋር የልጄ ህይወት ብሎ ነው ወደ አሰፋ ወደሚባለው ሰው ደውሎ እባካችሁ ካሜራማኑን ልቀቁት ብሎ በረከትን እኛ የያዝንበትን ክፍል እዛ እንዲያስቀምጡት ትዕዛዝ የሰጠውና በቀጥታ በልጁ ህይወት አልተደራደረም ይሄ ሰውዬ እና የነበረውን ስሜት በደንብ አስታውሳለሁኝና ያንን ሳይ ላንተ ምን ያክል ስሜት እንዳለው እንትን እላለሁኝ ገነዘባለሁኝና እንደ ሰው ግን የእውነትም ከልቤ ላንተ ማዘኔን መናገር እፈልጋለሁኝና ግን እንዴት ነው ግን አንተ ነቅቶ አይተዋል ወይ ሰው ይለይ ነበረ በጊዜው አንተን አናግሯል ለይቷል አውቀዋል እስኪ እንዴት ነበረ ደርሼ ነበርኩ ከቦታው ደርሼ ነበር ግን በቃ ለመጨረሻ ጊዜ እንኳን አንዴ አይቶኝ እንኳን ቢሞት እኮ አይቆጨኝም ነበር ደርሼ ነበር ከቦታው ደርሼ ከሞትና ከህይወት መሃል ነበር ኮማ ውስጥ ነበር በቃ ምንም ማውራት ሆነ ምንም አይችልም ነበር በቃ በጣም ነበር የተሰማኝ ለምን በቃ መጨረሻ ጊዜ እንኳን አይቶኝ ቢሞት ደስ ይለኝ ነበር ግን እዛ ጋር የነበረበት ሁኔታ በጣም ከባድ ሁኔታ ውስጥ ነበር በጣም ነበር የተጎዳው በጣም ነበር እዚህ ጋር የተረተሉት እና በቃ እንግዲህ ጠንከር ማለት አለብህ ከዚህ በኋላ የሆነው ነገር አንድ ይሆናል ምናልባትም እኔ እንደማምነው የፈጣሪ ፈቃድ ነው ሁሉም ነገር እንግዲህ በፈጣሪ ፈቃድ ነው የሚሆነው ሁሉንም ነገር ማድረግም ማከናወን የሚችለው እሱ ብቻ ስለሆነ ብዬ ስለማምንና እንግዲህ ተመልካቾች እንዳያችሁት እኛም ቢሆን የተቻለንን በሙሉ ሞክረን ነበረ አድርገናል ኢቭን እንግዲህ የራሱ ሰዎች ፈረንጆቹ ሳይቀር እንኳን ሊመርዙት በገቡ ጊዜ ሊገሉት ነበረ በቀጥታ ይሄን ሰው የሚፈልጉት እኛንም አብረው ሊጨርሱን ነበረ አቶ ቆምላቸውንም በዛው ልክ ሊገሉት እንደነበረ ታስታውሳላችሁ እነዛን ሁሉ ነገሮች እንግዲህ ለማክሸፍ ነበር እየሰራን የነበረው እንግዲህ ብለንም መጨረሻ ለህግ አሳልፈን እስከምንሰጠው ድረስ ይሄንን ሰውዬ የተቻለንን በሙሉ ጥበቃ አድርገንለታል እንዳይገሉት ኢቭን እንኳን ከቦታ እንኳን በጣም ብዙ ጊዜ ነው የቀየርነው በቀን 2 ጊዜ የቀየርንባቸው ጊዜያት ነበሩ ይሄን ሰው በጣም ያስፈልገናል የሚገባውን ቅጣት እንዲያገኝ እሱ ሌላ ጉዳይ ነው ግን እኛ እጅ ላይ ያለ ምንም አይነት ሪስክ መውሰድ አንፈልግም ነበር የተቻለንን ሁሉ እነዚህን ሁሉ ነገሮች አድርገን በህይወት እንዲቆይ የተቻለንን እኛ ሞክረን ነበር እነዚህን ሁሉ ነገሮች ደግሞ ካንተም ጋር አወርተን ነበር ታስታውሳለህ ካንተ ጋር አብራችሁ በነበራችሁ ጊዜ አብረን ነበር ቦታ እንኳን ምን ቀይራችሁ የነበረው እንግዲህ እነዚህን ሁሉ ነገሮች ደግሞ ሊመርዙት የነበረበትንም ጊዜ ደግሞ ተመልክተሃል እነሱን ሁሉ ነገሮች አይተሃል እኛ የተቻለንን በሙሉ ጥረናል ስለዚህ ምንም የሚቆጭ ነገር እንደማይኖር ልነግርህ እፈልጋለሁ ምንም የሚጸጸት ነገር ከኛ አንፃር ከዚህ ሁኔታ አንፃር እንደማይኖር ልነግርህ እፈልጋለሁ እንግዲህ እናንተ ጋር በነበረ ጊዜ በጣም አሪፍ ሁኔታ ላይ ነበር በቃ እንደዚህ ስጋት ራሱ አንባስብም እንኳን አላቀም በጣም ከአንዴም ሁለቴ ታውቃላችሁ እንደዚህ ሊገሉት መጥቶ ምናምን አትርፋችሁም ነበር ከአንዴም ሁለቴ እና በጣም እናንተ ጋር ያለ ደህና ነበር ለምን እዚህ ጋር ፕሮፌሰሩ ቢያገኘው ነው ሊገለው ነበር ይዛኔ እና በቃ እናንተ ምንም እዚህ ጋር ያደረጋችሁት ነገር የለም እናንተ የተቻላችሁን ያህል አድርጋችኋል በቃ ምንም እናንተ ባደረጋችሁት ነገር እኔ ምንም የቆጨኝ ነገር የለም እንግዲህ ለዚህ ሰዎች ሐሳባቸው ፕሮፌሰሩ አባቴን ገሎ እነሱ ደግሞ ፕሮፌሰሩን ለመግደል ነበር ግን በቃ የተቻላችሁን ያህል እናንተ አድርጋችኋል እናንተ እጅ ላይ በጣም ደህና ነበር በቃ እኔ ምን እንደምላችሁ አላውቅም ብቻ እኔ በህይወት ኖሮ ምናምን ነገር ይሄን ብነግረውላ ደስ ይለኝ ነበር እናንተ ምን ያህል ጥረት እንደጣራችሁ ለሱ ብነግረው ደስ ይለኝ ነበር ግን በቃ አልሆነም ግን በጣም አድርጌ ነው ማመሰግናችሁ ውለታ ከፋይ አድርገኝ አጋጣሚ ነው የተፈጠረው ምንም ከናንተ ስተትም አይደለም ምንም ማድረግ አይቻልም
ምናልባትም ፈጣሪ ያለው ሆነና እሱ እንግዲህ ከህይወተ ስጋ ሊለየን ችሏል አቶ ቁምላቸውና ግን እስኪ እንዴት ነበረ የመጨረሻዎቹን ጊዜያት ያገኛት አንተ እሱን ያወራህበትን ጊዜ እስር ቤትም እያለ የነበረውን ስሜት ምን አይነት ፐርሰናሊቲ እየያዘ ነበር ይሄ ሰው ምን አይነት ስሜት ውስጥ ነበር እስኪ ቁምላቸውን አንተ ባገኘሃቸው ጊዜዎች እስር ቤት ውስጥ ሆኖ እስኪ አንተ እሱን በተነጋገርክባቸው ባወራህበት ጊዜ ውስጥ ይሄ ሰው ምን አይነት ሁኔታ ውስጥ ምን አይነት ስሜት ውስጥ ነበረ? እንግዲህ እስር ቤት እያለ ብዙ ለውጦችን እያየሁበት ነበር። በቃ ከዚህ በፊት ባረጋቸው ነገሮች በጣም የተጸጸተ ነበር ምናምን እና በቃ የሆነ በጣም ትልቅ እንትን እድል ነበር የመለወጥ እድል ነበር በጊዜ ሂደት የሚለወጥበት እንትን ነበርና እነዛን ያው ያየሁበት ባለውበት ሁኔታ ነው። እንግዲህ ይሄ ነገር ፈጣሪ አልፈቀደም። እንግዲህ ምንም ማድረግ አይቻልም። ያው በመጨረሻ ህይወቱ አለፈች። እስኪ ብቻ እንደነገርኩህ አሁንም ማለት የምችለው እሱን ነውና እሱ ያለው ነው የሆነው። በሰውኛ አቅማችን ምንም እንታገለው ነገርም አይደለምና የሆነውን ነገር እንደ ሰው የሚጠበቅብንን ማድረግ ያለብንን ነገሮች ለማድረግ ሞክረናል። አንተም ቢሆን እንደዛው የነበሩብህን ስሜቶች ለማየት እየሞከርኩ ነበርና ከዛ ነገር የመመለስ አይነት ስሜቶች ውስጥ እየገባህ ነበረ። ይሄንን እኔ በአይኔ ያዩዋቸው ነገሮች ናቸው። ለዛም ነው ይሄንን ጥያቄ ያነሳሁልህና እሺ እንግዲህ ከጀርባ ያሉት ከካሜራ ጀርባ ያሉት እንግዲህ ባልደረቦቻችን ዶክተር እንደደረሰ እያሳዩን ነው። ዶክተር ስለዚህ ኬዝ በደንብ ያውቃልና ምናልባትም እሱን ያለውን ነገር እናወራውና ስለሚቸኩል ወደሚሄድበት እንልከዋለን ማለት ነው። ምንድን ነበረ ያ ኬዝ እንዴት ነበረ የነበረው ሁኔታ የሚለውን በቀጥታ ከባለሙያ አፍ ብንሰማ የተሻለ ይሆናልና እስኪ ዶክተርንም ወደዚህ እባካችሁ አስገቡልኝና የተወሰነ ነገር ይበለን። እንዴት ነው? ሰላም ነው ዶክተር? እንዴት ነው? በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። እንግዲህ ምናልባትም ዛሬ የነበርንበት የሀዘን ድባብ ሊኖር ይችላልና የነበር ደግሞ ሰውኛ ከመሆን ስሜት ሰውኛ ከመሆን መነካት የመጣ ስለሆነ እንግዲህ በዛ ስሜት ውስጥ ሆናችሁ እናንተም እንድትከታተሉን መጠየቅ እፈልጋለሁኝና ዶክተር መጀመሪያ እንኳን ደህና መጣህ ማለት እፈልጋለሁኝ። እንኳን ደህና ቆያችሁ ይብርክ። በጣም እናመሰግናለን። ያለን ነገር ጊዜን እየሰዋ እዚህ ድረስ እየመጣ ሕክምና እርዳታ ስለ አንዳንድ ሕክምና ነገሮች መግለጫ በምንፈልግበት ጊዜ እዚህ እየመጣ ያለን ነገር እውቀትን ለማካፈል የምትሰስት ዶክተር አይደለህምና ስለምትተባበረን ግን ከልብ አድርገን አንተን ማመስገን እንፈልጋለን። ምንድነው እንግዲህ ወደ ጉዳያችን ስንገባ የአቶ ቁምላቸው ጉዳይ ነበረ። አቶ ቁምላቸው እንግዲህ የነበረበት ሆስፒታል አንተ ሄደህ በአካል አይተኸዋልና የነበረውን ኬስ ደግሞ ከአንተ በላይ ሊያስረዳልን የህክምና እውቀቱ ያለው ሰው አይኖርምና እንዴት ነበረ? እስኪ ምንድን ነው የተፈጠረው? የደረሰውስ ነገር እስከ ሞት የሚያደርሰው ጉዳይ ነበረ ወይ? አዎ ብሩኬ፣ በመጀመሪያ ያው ዱካሾም ይሄን ሁላ ርቀት ተጉዞ ብዙ ነገሮች አብረን መተናል። ያ ሁላ አልፎ ሰው ልጅ ሲሞት መቼም ይታዘናል እንደ ሰውነት። ያው ልጁም አለ እዚህ በቁምላቸው ማረፍ የተሰማኝን ከባድ ሀዘን እንደ ዶክተር ማንም ሰው እንዲሞት ስለማንፈልግ ምንም ያክል ወንጀለኛ ቢሆኑም ካለው ስህተታቸው ተምረው ለሌላዎቹ እንዲተርፉ ማድረግ ነው እንጂ ሞትን ለማንም አንፈቅድም። ይሄን ነገር ስለሆነ ልጁንም በአጋጣሚ ለሁሉም ከሱም አልፎ ሌላ ቤተሰቦች ይኖሩታል እንዳሉት እናውቃለን። ለሁሉም መጽናናትን እመኛለሁኝ። እግዚአብሔር ያጽናችሁ ነው የምለው። ከዛ በመቀጠል የነበረው ሁኔታ ቁምላቸው እስር ቤት ውስጥ
እንደተወጋ ኢንፎርሜሽን እንደተደረገ ኢንፎርሜሽን እናንተም ደውላችሁልኝ ነበር። በአቅራቢያው ወዲያው መትረፍ ስለነበረበት በአቅራቢያው የነበረ የጤና ሴንተር ነው ሄደው እኛ ጋር ተደራሽ አልነበረም በሰዓቱ። እዛም በቦታው ለመገኘት ሞክሬያለሁ። ምክንያቱም ያው የዱካሾ የጤና ቡድን መሪ ስለሆንኩኝ ሁሉም ነገር መከታተል ስላለብኝ በቦታው ደርሼ ነበረ። ከፍተኛ ጉዳት ተወግቷል። እስር ቤት ውስጥ ተወግቶ ሳምባው አካባቢ ላይ በጣም ጉዳት እንደደረሰበት ነው በአካል ያየ ነው። ያው ከዛ በፊትም የነበሩትን የጤና ምርመራዎች በህግ ከለላ ስር እያለ ከዚህ በፊትም እንዳገኘ ነው ምርመራዎች አድርገንለት ነበር። ሪሌትድ የሆኑ ሌላ በሽታዎች አሉበት። የገባበት ሆስፒታል እሱም አይቷል። በጣም ትልቅ ርብርብ ነው የተደረገው እሱን ለማትረፍ። በጣም ብዙ የሚባሉ ምርመራዎችን በጣም ብዙ ትሪትመንቶችን አድርገውለት ነበረ። እኔም በቦታው ያየሁት ያው የነበሩበትም ሪሌትድ የሆኑ በሽታዎች ነበሩ። ተጓዳኝ በሽታዎች ስኳር ነገሮች ስለነበሩ ትንሽ ሰውነቱ ተዳክሞ ነበረ። ያን ነገር በፍጥነት ወደ ሂል እንዲያደርግ ለማድረግ በጣም ርብርብ ተደርጎ ነበረ። ያው ከሰዓታቶች በኋላ ያው የተፈጠረው ነገር አስደንጋጭ ነበረ። ቁምላቸውን በህይወት ልናገኘው አልቻልንም። ይሄ ነበር የነበረው። እዛ ላይ ግን እንዴት ነው ግን ማለት ሊድን የሚችልበት አጋጣሚ አልነበረም? ይሄ ሰው የተፈጠረ ነገር አለ በመሃል ወይ የሆነ መተላለፍ ነገር ወይ ቶሎ ደርሶ ቢሆን እንግዲህ የሚድንበት ሁኔታ አልነበረም? እንደው የሚተርፍበት ከባድ ነበር። ምክንያቱም ይህን ወንጀል ሊፈጸም የታሰበው ኖርማሊ እንዲተርፍም ወይም በጉዳት ብቻ እንዲያልፍ ሳይሆን ሆን ተብሎ ህይወቱን እንዲሞት የተደረገ የግድያ ሙከራ ነው። ምክንያቱም ከባድ የሆኑ እስር ቤቶች ላይ የምናያቸው አጋጣሚዎች አሉ። ብዙ ጊዜ በእንደዚህ በቂም በበቀል እስር ቤት ውስጥ ሲገቡ የሚጠቀሟቸው መሳሪያዎች ራሱ ከጉዳት ባለፈ ህይወትን እንዲያጣ የሚያደርጉ ጉዳት ነው የደረሰበት እና የደረሰበት ጉዳት ስለሆነ ከፍተኛ ነው። የትንፋሽ ቧንቧው ሳምባው አካባቢ ላይ መፈልፈያ ነው የምንላቸው እስር ቤት ውስጥ በሚሰሩ ይሄ በልማድ ይሄ የህል መመርመሪያ አይነት ነገሮች አሉ አይደል? በኤግዚቢትነት የተያዘው ማቴሪያል እንደ ህል መፈልፈያ ነው። ውስጡ የአየር ትቦ አለው። ከወጋው በኋላ ክርክሮች ስላሉት ቢችል የአንጀቶችን ወይም የደም ቧንቧዎችን በጣጥሶ እንዲወጣ የሚያደርግ ነው። በዛ ላይ እንዳልኩ ማቴሪያሉ ጉዳቱን ያደረሱበት ማቴሪያል ራሱ ከሳምባው አልፎ ብዙ የሰውነት አካሎቹን በመበጣጠስ ያው እንደ ሰው ማወቅ ስላለበት ግልጽ ማድረግ ስላለብን ነው ይሄን ነገር። እኛም በጣም አዝነናል። ያው ምንም ያው ወንጀለኝነቱ የታወቀ ቢሆንም ለኛም ምርመራ ለቀጣይ ብዙ ሰዎችን አተናል በእንደዚህ አይነት ነገር። ለዛም የሆነ ዘላቂ የሆነ ምርመራ እናገኝበታለን ብለን ተስፋ ያደረግንበት ሰው ነበረ። እሱን ማጣት ለኛም በጣም ከባድ ነው። ምክንያቱም ከዚህ ስራው ተሻሽሎ ለብዙዎች መትረፍ ይሆናል ብለን ስላሰብን ነው። እኛም በዋናነት እያሰብን የነበረው እንግዲህ እሱም ነው። ነገሮች ጥሩ ይሆናሉ፣ ከዛ በኋላ ይስተካከላሉ፣ ያለው ነገር ህግ ይዳኛል ብለን ነበረ ያሰብነው እና በተቻለን አቅም እኛም የተቻለንን የሞከር ነው። ለዛ ነው እና እንግዲህ ከነዚህ በተጨማሪም የተቻለንን ነገር ስንጠር የነበረው በዛ ምክንያት ነው። እኛ እንደውም በጣም ስጋት ውስጥ የነበር ነው። ምናልባትም ጥበቃችንን በደንብ ማጠናከር እኛም ነበረብን ብለን ያሰብንበት ጉዳይ ምንድነው? በዚህ ሁኔታ ውስጥ በዚህ ሂደት ውስጥ አንደኛ የነገሩንን ታሪክ እርግጠኛነት ማረጋገጥ ነበረብን። ተመልካቾቻችን እንግዲህ ከወጉት ሰዎች ጋር ያደረግነውን ቆይታ ተመልክታቸዋል። ያንን እርግጠኛነት አንደኛ ማረጋገጥ ነበረብን። መግቢያችን ላይ እንዳልኳችሁ ደግሞ የእሱን እርግጠኛነት አረጋግጠናል። ከዛ በተጨማሪ ግን እንግዲህ ይሄ ሰው ተወግቶ ወደ ሆስፒታል ከሄደ በኋላ ምናልባትም እነሱ የማስመለጥ ሙከራ ያደርጋሉ ወይም ደግሞ ማስመለጥ ይፈልጋሉ ብለን ከፍተኛ ጥንቃቄ እያደረግን ነበረ። ከፍተኛ የሆነ ስጋት የጫረብን ነገር ያ ነው። ምናልባትም የነሱ ሰዎች ከሆኑ ይህንን ሰው እንግዲህ
ላያስመልጡት ይሆን የሚል ነገር ነበረብን። እንግዲህ የኛም ጥበቃ ተጠናክሮ ምክንያቱም ያለውን ነገር ህግም ያዘው እንጂ እኛም በራሳችን አቅም የተቻለንን በሙሉ እስከመጨረሻው እያደረግንም ስለነበረ ማለት ነው። ያም እንግዲህ የኛም ጥረታችን አንደኛ በእርግጥ ፍሬ አፍርቷል ማለት እንኳን ባንችልም መጨረሻው ይሄ ሆኗል። ግን ከነዚህ ስጋቶች አንጻር የተለያዩ እንደ መላመት ያስቀመጥናቸው እኛም ጥበቃችንን ያጠናከርንበት ብዙ ነገሮች ነበሩ እና ብዙ ነገሮችን ከዚህ ሁኔታ አንጻር ማረጋገጥ ችለናል ማለት ነው። መጨረሻው ይሄ ይሁን እንጂ እስኪ ምናልባትም እዚህ ጋር ወደ አንተ ልመለስና ማንሳት ያሉብን አንዳንድ ነገሮች አሉ ስለዚህ ጉዳይ ከአንተ ጋር እስኪ ምንድን ነው ብዙ የሰማናቸው ነገሮች አሉ፣ እያወራን የነበርናቸው ነገሮች አሉ። ከራሱ ከቁምላቸው አንደበት የተነገረን ነገር ነበረ። ይሄ መንፈስ ወይም ደግሞ የዛር መንፈስም በሉት ምንም በሉትና ከቅድመ ከአያቶቻችን የመጣ መንፈስ ነው። እነሱ እያስተላለፉ የኔ አባት ጋር ደረሰ፣ የኔ አባት ነው ለኔ ያስተላለፈው እያለ እያንዳንዱ ነገሮችን እየዘረዘረ ብሪፍሊ ከካሜራም ጀርባ በካሜራም ጭምር አንዳንድ ነገሮችን እያስረዳን ነበረ። አንተ የሱ ልጅ ነህ፣ ስለዚህ ጉዳይ ደግሞ በደንብ ታውቃለህና ምንድነው ይሄ ነገር? የሚወረስ ነገር አለው ወይ? ወደ አንተ የሚመጣ ነገር አለ ወይ? ከዚህ ጀርባ ያለው ነገር ምንድነው? እስኪ ስለዚህ ስለመንፈሱ ጭምር እስኪ የሚወራረሰውን ነገር እንድታስረዳን እስኪ ምናልባት እድሉን ልስጥህ። ያው እንዳልከው ነው ከአያት ተወራርሶ የመጣ ነው ከዘር ነውና አባቴ ከአያቴ ነው የወረሰው። እኔ እዚህ ጋር ደግሞ ብዙም አላሳየኝም። ከሱ ጋር ነበር ሰራ የነበርኩት ነግሬያቸዋለሁ ከዚህ በፊትም ሁሉም ቦታ እንደወሰደኝ እዛ የሚቀልብበትን ቦታ ሁሉም ቦታ ስራዎችን ሰርቻለሁ ከሱ ጋር። ግን ቀጥታ ደግሞ ይሄን አሰራር ተረከበ የመስራት እንትን በጣም ትልቅ አቅም ይጠይቃል፣ በደንብ ማወቅን ይጠይቃል። ይሄ እንደዚህ እንደምታዩት ቀላል ነገር አይደለም፣ በጣም ትልቅ ኃላፊነት የሚጠይቀው እና ከዛ አንፃር ብዙም አላሳየኝም። በቃ የተወሰነ ነገሮችን ነው ያሳየኝ እና ይሄን ነገር አሁን እኔ ማስቀጠል እንደማልችልና እንደማልፈልግም ነገር ያለው ከዚህ በፊት በእነሱ ጫና ስለሆንኩ ነው እንጂ ይሄን ነገር ደስ ብሎኝ እንዳልሆነ የምሰራው ነገር ይሄ ነበር ከዚህ በፊት እና ያለው ነገር እኔ ከሱ አልወረስኩም፣ እንዳጠቃላይ አልወረስኩም። አይ ይሄ ነገር ምናልባትም ከቁምላቸው አንደበት የሰማ ነው አንተ ደስ ብሎ ስለወረስክ ስላልወረስክም ሳይሆን አንደኛ በዘር የሚዋረስም ነገር እንደሆነ እነሱ በራሳቸው ስለፈለጉ አንተንም ከመጀመሪያው ጀምሮ እንደ ልጅ የመረጠበት ምክንያት ስላለውም ጭምር ከሌሎቹ ልጆች እንግዲህ በጣም ብዙ ቦታዎችን የሱ ልጆች አግኝተን ነበረ። ከነዛ ባሻገር ግን አንተን ኦን ታርጌት አድርጎ እዚህ ጋር ከልጆቹ ሁሉ ሰሌክት አድርጎ ቤቱ እያኖረ ያለውን ነገር እንድትረከብ የሚያደርገው አንተን ነው ይሄ ሰው ደግሞ። ስለዚህ አንተ ስለፈለክ ስላልፈለክ ሳይሆን በራሱ የሚመጣ እንደሆነ እነሱ ስለፈለጉ የሚያስረክቡት መንፈስ እንደሆነ ምናልባትም ርኩሳን መናፍስትም በሉት የዛርን መንፈስ ምንም አይነት ስያሜ የሰጡትና እንደዛ እንደሆነ ነው ከራሱ አንደበት የሰማ ነው። እኛ በራሱ ያየናቸው በጣም ብዙ ነገሮች ነበሩ። በቀጥታ አንተን በቁጥጥር ስር ያዋለህ ቀን ተመልካቾች ታስታውሳላችሁ። በማዳበሪያ ምን ይዞ እንደነበረ ለአውሬው የሚቀለብበትን ሁላ ነገሮች እንግዲህ የተለያዩ የድሮም የምንም ስጋዎችን ነገር ነበረ። እነዚህ የተከታተፉ ነገሮችን ነበረ እዛ ማዳበሪያ ውስጥ ራሱ ያገኘ ነው ላይናችን እስከሚቀፈን ድረስ ያንን ነገር መንካት እስከሚያስጠላን ድረስ ነበረ። ያንን ሁኔታ ደግሞ ታስታውሳላችሁ። ስለዚህ ከዚህ ሁኔታ አንጻር እኛ ያዝነ በቀጥታ ስለሆነ ምናልባትም ልሽሸው የምትለውም ነገር አይደለም ብዬ ስላሰብኩኝ ነው ይህን ጥያቄ ያነሳውልክ። እሱም በእርግጥም ልክ ነህ። መንፈሱ እኮ አለ የሆነ አሁን ሌሊት ያቃዠኛል ነግሬክ ነበር ከዚህ በፊትም ሌሊት የሆነ በህልሜ የሚመጣብኝ ነገር አለ። ያለው ነገር በትንሹም እንኳን ሳይቶኛል፣ ግን ይህን ነገር የማስቀጠል እውቀቱ የለኝም፣ ጥልቅ እውቀቱ የለኝም። አሁን አውሬው ጋር ለመቀለብም ሲሄድ መንፈስ ላይ ሌሊት የሚነጋገሩት ነገር አለ። ከዚህ በፊት ነግሬክ ነበር። ሌሊት እዛው ዛፉ ጋር ሄዶ ውሃ አለ